ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የስድስተኛ ክፍል የእንግሊዘኛ ትምህርት ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህንን ቪዲዮ ለብዙዎች ሼር እንዳደረገው ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ ሲምፕል ፓስት ቴንስ look at the following example እዚህ ጋር ኤግዛምፕሎች አሉ። እነዚህን ኤግዛምፕሎች ተመልከቱ ይለናል። She plowed her father's farm in summer when she was younger. She እሷ ማለት ነው plowed ታርሳለች her father's farm የአባቷን የእርሻ መሬት መቼ in summer በክረምት ጊዜ when she was younger በነበረች ወጣት በነበረችበት ጊዜ ሶ ይሄ ሲምፕል ፓስት ነው ማለት ነው። ሲምፕል ፓስት ማለት ያለፈን ነገር የሚገልጽ ነው። ሶ when she was younger ማለት ወጣት በነበረችበት ጊዜ እንደምታርስ እንደምትንከባከብ ይነግረናል ማለት ነው። ሶ ይሄ አፈርማቲቭ ስቴትመንት ነው። ይሄንን ደግሞ ወደ ጥያቄ ስንቀይረው ዲድ ብለን እንጀምራለን። ዲድ ብለን ነው የምንጀምረው። ወደ ጥያቄ ለመቀየር ዲድ ወይ ደግሞ ዲድ ኖት ብለን እንጀምራለን። ዲድ ሺ ፕሎው ግን እዚህ ጋር ዲድ ካላችሁ በኋላ ኢዲው መጥፋት አለበት ማለት ነው። ሶ እዚች ጋር ኢዲ ነበረች። በዚህ ጋር ዲድ የምንል ከሆነ ኢዲዋ እዚህ ጋር አትኖርም ማለት ነው። So did she plow her father's farm in the summer when she was younger? ልክ በዚህ መንገድ did ብለን ጀምረን ወደ ኩዌሽን እንቀይረዋለን። ሶ ኔጌቲቭ ስናደርገው ደግሞ did not ያስፈልገዋል ማለት ነው። ወደ ኔጌቲቭ ስንቀይረው did not ካልን በኋላ አሁንም እዚህ ጋር እቺ ኢዲዋ እዚህኛውም ጋር አትኖርም ማለት ነው። So she did not plow her father's farm in the summer when she was younger. So በዚህ መሰረት ወደ ኩዌሽን እና ወደ ኔጌቲቭ እንቀይራል ማለት ነው። እሺ ሌላኛው ሬጉላር ቨርብ ከሆነ ኢዲ ነው የሚጨምረው። ኢሬጉላር ቨርብ ከሆነ ደግሞ ራሱን ይቀይራል ማለት ነው። ነገር ግን ሬጉላር ቨርብ ከሆነ ቨርቡ ላይ ኢዲ ብቻ ይጨመራል ማለት ነው። ሶ ሲምፕል ፓስት ቴንስ ላይ ሌላ ስሙም also called past simple ይባላል፣ past indefinite ይባላል። is a verb tense which is used to show that completed action took place at the specific time in the past. So ይሄ simple past የሚነግረን ምንድነው? completed የሆነ action already የተጠናቀቀ ድርጊት በባለፈው ጊዜ የሆነ ታይም ላይ እንደተከሰተ ነው የሚነግረን ማለት ነው። so action already completed ነው አልፏል ማለት ነው። so ያንን ለመግለጽ simple past እንጠቀማለን። Simple past is also frequently used to talk about past habit in generalization. Generalize ለማድረግ ለማጠቃለል እንዲሁም ደግሞ past habit ማለት ያለፈ ነገር ሆኖ ግን በተደጋጋሚ የምንፈጽመው ማለት ነው። ሶ አልፏል ኦሬዲ አሁን ላይ ያን ነገር አናደርገውም፣ ግን በተደጋጋሚ እናደርገው ነበር ከዚህ በፊት ማለት ነው። ሶ እንደዛ ከሆነ ፓስት ሃቢት ይባላል። ሶ ያንንም ለመግለጽ እንጠቀምበታል ማለት ነው። እሺ ሶ እዚህ ጋር አክቲቪቲ ያለች complete the sentence we use the simple past. so simple past እዚህ ጋር በቅንፍ ውስጥ ያለውን ወደ simple past እንቀይራል ማለት ነው። ሶ እዚህ ጋር arrive የሚለውን ይሄ irregular verb regular verb arrive የሚለው regular verb ስለሆነ ምንድነው የምታደርጉት? arrived ኢዲ ትጨምራላችሁ ማለት ነው። አሁንም study የሚለው ላይ study እንልና y ወደ i ትቀየራለች then studied ይሆናል ማለት ነው። እዚህም ጋር ፎን የሚለውን ፎንድ ትላላችሁ ማለት ነው። ይሄ ወደ ፓስት ቴንስ እንቀይረው ኢዲ እንጨምርበታለን። ፕላን የሚለውንም planned ትላላችሁ ማለት ነው። invite የሚለውን invited carry የሚለውን አሁንም carried ሉክ እዚህ ጋር y ወደ i ትቀየራለች ዘን ወደ i ከቀየረ በኋላ ኢዲ እንጨምራል ማለት ነው። finish የሚለውም finished ይሆናል ማለት ነው ወደ v2 ሲቀየር ወደ past ሲቀየር። chat የሚለው ደግሞ ምን ይሆናል? chatted። ሶ በዚህ መንገድ ኢዲ እየጨመርን እንሰራለን ማለት ነው። ሶ ኢዲ ስንጨምር ወደ v2 ይቀየራል ወደ past tense ይሆናል ማለት ነው። past simple affirmative irregular verb አሁን እዚህ ቀጥሎ ደግሞ የምንሰራቸው irregular verb ናቸው። irregular verb ማለት ኢዲ ሳይሆን ራሱን የሚቀይር ማለት ነው። ሶ እዚህ ጋር sleep ይላል። ይሄ ምን ይሆናል? slept
slept ይሆናል። begin የሚለው began take የሚለው took እዚህ ጋር take የሚለው v1 take ነው v2 ሲሆን took ነው v3 ሲሆንስ taken ስለዚህ take took taken አሁን ግን ሲምፕል ፓስት አድርጉ ስለተባልን ሲምፕል ፓስት ላይ v2 ነው የምትጠቀሙት ማለት ነው። እዚህ ጋር pay ይለናል paid አሁንም pay አድርገን i e d y ወደ i ትቀየራለች ማለት ነው። break የሚለው broke ነው broke ይሆናል። ዘን v3 ስናደርገው broken ይሆናል ማለት ነው። go የሚለው ምንድነው went v3 ስናደርገው የጎ v3ው ገን ይሆናል ማለት ነው። wear የሚለው were ወደ v2 ሲቀየር were read ነው ሉክ የሪድ ፓስት v2 ወይም ደግሞ ፓስት ቴንስ ስናደርገው ራሱ read ይሆናል ማለት ነው። እሺ ከዚህ ቀጥሎ ደግሞ ምን ይለናል? complete the sentence with used to plus the right form of the verb in the brackets አሁን used to ተጠቅመን ደግሞ ይሄንን ቴብል እንሞላዋል ማለት ነው። ሶ አይ የሚለው ላይ ምን እናደርጋለን? used to swim እንላለን ማለት ነው። ሶ ይሄ used to የምንጠቀመው መቼ ነው? ፓስት ሃቢት ከሆነ ነው። ፓስት ሃቢት ማለት በባለፈው ጊዜ በተደጋጋሚ የምናደርገው ማለት ነው። አንደኛው ላይ I used to swim a lot ብዙ ዋኝ ነበር when I was younger ወጣት እያለሁ ሶ ወጣት እያለ በተደጋጋሚ እንደሚዋኝ ያሳያል ማለት ነው። ሜሮን ይላል እዚህ ጋር ሜሮን ከዛ ኖት ኢት የሚለውን used to ነው የምንጨምርበት። ሶ በዚህ ሰዓት ዲድን እንጠቀማለን። ዲድ እንልና used to ነው የምንለው used to eat look did use አሁን used አንልም ማለት ነው። ከኋላ did ስላልን ኦሬዲ ፓስት ስላደረግን did እንልና did used to eat እንላለን ማለት ነው። ሶስተኛው ጥያቄ ስናደርግ ነው። አሁንም did ብለን ነው የምንጀምረው። ሶስተኛውን ስንሰራ did እንልና did ብለን they used to have did they used to have a sport car እንላለን ማለት ነው። did ስላልን use ላይ d አንጨምርም used አንልም ማለት ነው። ሶ እዚህ ጋር the building used to be the building used to be a cinema but it is closed down እሺ አሁንም እዚህ ጋር ኖት አለች። ሶ ኖት ስላለች ምን እናደርጋለን? did ብለን use did ኖት ስላለች didn't እዚህ ጋር didn't እንላለን ማለት ነው። ሶ አምስተኛው ላይ didn't used to ሶ እዚህም ጋር didn't እናደርጋለን። ሁለተኛው ላይ ኖት ስላለች እዚህ ጋር didn't እንላለን ማለት ነው። didn't used to eat ሶ አምስተኛውም ላይ didn't used to like ሶ didn't used to like እንላለን ማለት ነው። ሁለተኛውም ላይ ኖት ስላለች didn't used to eat ሜሮን didn't used to eat vegetable እንላለን ማለት ነው። አምስተኛውም ላይ ምን እናደርጋለን? we ካልን በኋላ didn't used to like ብለን እንቀጥላለን ማለት ነው። we didn't used to ከኋላ we እናደርጋለን። we didn't used to like maths lesson our teacher was horrible እሺ where ካልን በኋላ አሁንም ጥያቄ ነው። ሄደም did እንላለን። ጥያቄ ሲሆን did ነው የምናስቀድመው። where did you used to go where did you used to go እንላለን ማለት ነው። you እንልና ዝጋ used to life you used to life I didn't ኖት ስላለች ማለት ነው። used to enjoy
used to enjoy we didn't used to enjoy so ይሄንን በዚህ መንገድ እንሰራለን ማለት ነው እሺ አሁንም read the following story complete the blank with verb in the bracket in simple past form እዚህ ጋር አሁን ወደ simple past ነው የምንቀይረው so be ካለች ምንድነው የምናደርገው እዚህ ጋር be አለች be በምትኖርበት ሰዓት ወደ was ወይ ደግሞ ወደ where ነው የምንቀይረው ወደ was ወይ ደግሞ ወደ where wasን የምንጠቀመው I ከሆነ was ነው she he it በአጠቃላይ ሲንጉላር ከሆነ was እንላለን ነገር ግን ፕሉራል ለምሳሌ they we you በአጠቃላይ ፕሉራል ነገር ከሆነ ምን እንጠቀማለን where እንጠቀማለን ማለት ነው እሺ once upon a time ይላል አንድ ቀን ይላል there I ይላል so እዚህ ጋር be one upon the time there blank ይልና አሁን be not እዚህ ጋር ያለች was ወይስ where king ነው ስለ አንድ ሰው እያወራ ነው so እዚህ ጋር ምን ይሆናል ሲንጉላር ስለሆነ was ይሆናል ማለት ነው was ይሆናል then ሁለተኛው ላይ አሁንም be አለች ከኋላ ስለ ሰውየው እያወራ ነው powerful ይላል majestic ይላል generous ይላል የሰውየውን ባህሪ እየተናገረ ነው so አሁንም ሲንጉላር ስለሆነ ስለ አንድ ሰው ነው እያወራን ያለው ስለዚህ እዚህ ጋር ምን እናደርጋለን was እዚህ ጋር he ይላል have had ይሆናል ማለት ነው የሃቭ ፓስት ቴንሱ had ነው his for soon እዚህ ጋር get ይላል ምን እናደርጋለን got የጌት ፓስት ቴንሱ got ነው ማለት ነው እዚህ ጋር be አለ ከኋላ ግን ምን ይለናል the four brothers ብዙ ናቸው ማለት ነው አራት ወንድማማቾች ብዙ ናቸው ስለዚህ ጋር ምን እንጠቀማለን where ብዙ ስለሆኑ ማለት ነው ስድስተኛው ላይ they ይላል they ከሆነ ምንድነው የምናደርገው where ነው ማለት ነው የምንለው where ሰባተኛው ላይ አሁንም they all ይላል they ስላለ እዚህ ጋር ምንም ችግር የለውም wanted ነው ሲንጉላርም ይሁን ከኋላ they ይሁን አይሆንም wanted so በዚህ መንገድ ወደ ፓስት እንቀይረዋል ማለት ነው እሺ ስምንተኛው ላይ king soul ይላል አሁን አንድ ሰው ነው ግን decided so decide የሚለውን decided እዚች ጋር ዲ ብቻ መጨመር so soul እና decided እዚህ ዳሽ ሙላ ላይ decided እንላል ማለት ነው autumn ይለናል እዚህ ጋር do not ወደ ፓስት ሲቀየር did not he ይላል እዚህ ጋር complained so complained he ይለናል so እዚህ ጋር ምን እናደርጋለን he ስላለ was ሲንጉላር ስለሆነ ማለት ነው then 12ኛው ላይ that autumn have የሃቭ ፓስቱ ምንድነው had ዝጋስ repeat የካም ፓስቱ ምን ይሆናል came then እዚህም ጋር ካም ይላል ፓስቱ came ነው so ይሄንን በዚህ መንገድ ወደ ሲምፕል ፓስት እንቀይራል ማለት ነው ሌላኛው past continuous tense ነው the past continuous also called ሌላ ስሙ past continuous ሌላ ስሙ past progressive ይባላል it used to describe action that began in the past ለምንድነው የሚያገለግለው አክሽኑ የጀመረው in the past ባለፈው ጀምሯል ከዚህ በፊት ማለት ነው ከዛ often continue ከዛ ቀጥሏል for short period of time ለተወሰነ ጊዜ ድርጊቱ ከዚህ በፊት ነው የጀመረው ለተወሰነ ጊዜ ከዚህ በፊት ማለት ነው ቀጥሏል ማለት ነው after action started አክሽኑ ከተጀመረ በኋላ የሆነ ዱሬሽን የሆነ ቆይታ አለው ማለት ነው ግን ኦሬዲ ያለፈ ነገር ነው ለምሳሌ እዚህ ጋር so past continuousን በምንሰራበት ሰዓት ፎርሙ was ወይ ደግሞ was ወይም where ከዛ ቀጥሎ ing ነው የሚመጣው so ለወዝ የምንጠቀመው ቅድም እንዳልኳችሁ wasን የምንጠቀመው I he she it በአጠቃላይ ሲንጉላር ከሆነ ነው whereን ደግሞ የምንጠቀመው መቼ ነው they we you በአጠቃላይ ፕሉራል ከሆነ whereን እንጠቀማለን
ዘን ከነሱ ቀጥሎ የሚመጣው ምንድነው verb ing ነው ማለት ነው። ing የተጨመረበት verb ይመጣል ማለት ነው። እሺ so past continuous also called ሌላ ስሙ past progressive ይባላል። እሺ እስኪ እቺን ኤግዛምፕል እንያዝ። ዩ አለ ከዩ ቀጥሎ ምንድነው where ነው የሚመጣው ከዛ ቀጥሎ ing ነው ማለት ነው። ይሄን ወደ ጥያቄ ስንቀይረው መጀመሪያ where የሚለው ወደ ጥያቄ ስንቀይር ሲምፕል ፓስት ላይ didን ነበር የምናስቀድመው። እዚህ ጋር ደግሞ wasን ወይ ደግሞ whereን ነው የምናስቀድመው። ሶ እዚህ ጋር ያለውን ማለት ነው were you telling when she called? ሶ ፓስት ኮንቲኒየስን ወደ ኩዌሽን በምንቀይርበት ጊዜ መጀመሪያ wasን ወይ ደግሞ whereን እናስቀድማለን። then were you telling when she called? ወደ ጥያቄ ወደ ኔጌቲቭ ስንቀይረው ደግሞ was ላይ ወይ ደግሞ where ላይ ኖት ብቻ መጨመር ይሆናል ማለት ነው። ሶ የፎርሙ ምን ይሆናል? past tense of the verb to be plus verb present participle or ing word. ሶ ፎርሙ was ወይ ደግሞ where ቀጥሎ ing መጨመር ነው። In the simple past, a specific time is used to show when an action began or finished. Simple past ላይ specific time ስናስቀምጥ እሱ ለምንድን ነው የሚጠቅመን? አክሽኑ መቼ እንደተጀመረ ወይ ደግሞ መቼ እንዳለቀ ለመጠቆም ይሆናል። past continuous ላይ ደግሞ specific time only interrupt the action. አክሽኑ የኢንተራፕት ያቋረጠው የተቋረጠበትን ጊዜ ነው የሚነግረን ማለት ነው። past continuous ላይ የሚነግረን አክሽኑ የተቋረጠበትን ጊዜ ነው። ነገር ግን ሲምፕል ፓስት ላይ ግን መቼ ተጀመረ ወይ ደግሞ መቼ አለቀ የሚለውን ይነግረናል። እሺ አሁን put the verb into the correct form እዚህ ጋር ቨርቦችን ወደ past progressive ወይ ደግሞ ወደ past continuous እንቀይራለን። when I found my friends they ስለሆነ where ነው የምንለው were playing። ሶ እዚህ ጋርም I was preparing አይ ስለሆነ was ነው ማለት ነው። ለአይ was ነው preparing። እዚህ ጋር the kids s ስላለች were playing እንላል ማለት ነው። አይ ይላል I was practicing እሺ እዚህ ጋር ኖት አለበት we ነው then were not። ሶ እዚህ ጋር ምን እናደርጋለን? were not cycling። while አሮን ይላል አንድ ሰው ነው አሮን። ስለዚህ ምን እናደርጋለን? was working። እሺ his friends ይሄ ደግሞ ፍሬንድስ ብዙ ናቸው። ስለዚህ ምን እንጠቀማለን? ፕሉራል ስለሆነ were swimming። ኤምን ደብል እናረጋታለን። ደብል የምናረገው እዚህ ጋር ኮንሶናንት ቫውል ኮንሶናንት ከሆነ ኮንሶናንት ቫውል ኮንሶናንት ከሆነ ደብል እናረጋዋለን ማለት ነው። ሶ ደብሊው አለ ኮንሶናንት ነው፣ አይ አለ ቫውል ነው፣ ኤም አለ ኮንሶናንት ነው። ሶ ኤምን ደብል ታደርጋላችሁ። ሶ እዚህ ጋር ደግሞ ዘይ ይላል ኖት አለበት። ስለዚህ were not ከዛ listening። አሁንም ኤንን ደብል እናረጋታለን ምክንያቱም ኢ ቫውል አለች። what ይላል what እንልና what ዩ ስለሆነ where ነው የምንጠቀመው። what were you ብለን doing what were you doing? so we ይላል we ደግሞ where ነው የሚያስከትለው። so where ብለን sitting ቲም ደብል ምክንያቱም ኮንሶናንት ቫውል ኮንሶናንት ስለሆነ ማለት ነው። then most of the time we were sitting in the park እንላለን ማለት ነው። so ይሄንን በዚህ መንገድ እንሞላዋለን። አሁን ደግሞ ኤክስፕላኔሽን ነው መቼ እንደምንጠቀም የት ቦታ እንደምንጠቀም እዚህ ጋር በደንብ ያብራራልናል ማለት ነው። ሲምፕል ፓስት in the following way ነው። የመጀመሪያው for regular verb ከሆነ ed እንጨምራለን።
ኦር ደግሞ መጨረሻ ላይ ኢ ካለው ደግሞ ምን እንጨምርበታለን? ዲ ብቻ እንጨምርበታለን። ለምሳሌ ፕሌይ ላይ ምን እናደርጋለን? ይሄ ኢሬጉላር ስለሆነ ኢዲ ጨምረን ፕሌይድ ይሆናል። ታይፕ አሁን እዚህ ጋር ኢ አለች። ሶ ኢ ስላለች ኦሬዲ ዲን ብቻ እንጨምራለን። ሊስን የሚለው ላይ ደግሞ ሊስንድ ኢዲ እንጨምራለን። ፑሽ ፑሽድ፣ ላቭ ላቭድ። ሶ እዚህ ጋር ኢ ስላለች ዲ ብቻ መጨመር ይሆናል ማለት ነው። ኢሬጉላር ደግሞ ራሳቸውን የሚቀይሩ ወይ ደግሞ የማይቀይሩ ማለት ነው። ለምሳሌ ፑት ብሎ ፑት ነው፣ ካት ካት ነው፣ ሴት ሴት ነው፣ ኮስት ኮስት ነው፣ ሂት ሂት ነው። ሌላ ሪድም ከሆነ አይቀይርም፣ ራሱን ሪድ ይሆናል ማለት ነው። ይሄ ምን እንለዋለን? ኢሬጉላር ቨርብ እንለዋለን። ሁለተኛው ደግሞ ራሳቸውን የሚቀይሩ አሉ። ቨርብ ቱ ቢ የሚባሉት አሉ። ሲ ቨርብ ቱ ቢ የሚባሉት ወዝ ናቸው። ኢዝ እና አር ናቸው። ኢዝ ወዝ ይሆናል፣ አር ደግሞ ዌር ይሆናል። ሶ እነዚህም ኢሬጉላር ቨርብ ውስጥ ይመደባሉ። ሌላ ሲ ሶ ራሱን ቀየረ፣ ቢውልት ጎ ዌንት፣ የዱ ድድ፣ ይሄ ፓስት ቴንሳቸው ነው። ራይስ ሮስ፣ አም ኢዝ አር ከሆነ ወዝ ወይ ደግሞ ዌር፣ አም እና ኢዝ ከሆነ ወደ ወዝ ነው የሚቀየረው፣ አር ከሆነ ደግሞ ወደ ዌር ነው ማለት ነው። እሺ አሁን ዩዛቸውን እንይ ደግሞ። የመጀመሪያው ኮምፕሊት አክሽን ኢን ዘ ፓስት ነው። ኦሬዲ ያለቀ ነገርን ለማመልከት ነው። So use the simple past to express idea that an action started and finished at specific time in the past. So ይሄንን የምንጠቀመው ምንድነው? የሆነ አክሽን የተጀመረበትን ታይም አስቀምጠን የምንገልጸው ከሆነ የሆነ አክሽን የሆነ ጊዜ ጀመረ፣ የሆነ ጊዜ ጨረሰ፣ ኦሬዲ አልፏል። ሶ የሆነ አክሽን ማለት ነው የሆነ ጊዜ ጀምሮ የሆነ ጊዜ የሚጨርስ ከሆነ በባለፈው ማለት ነው ፓስት ቴንስን እንጠቀማለን። አንዳንድ ጊዜ the speaker may not actually mention a specific time። አንዳንድ ጊዜ ስፒከሩ ተናጋሪው ታይሙን ላይናገር ይችላል። ነገር ግን they do have one specific time in mind። ነገር ግን በአእምሮው ውስጥ የሆነች ታይም አለች ማለት ነው። የአክሽኑ የጀመረበት እንዲሁም ደግሞ የጨረሰበት። ሶ ይሄ ሲምፕል ፓስት ያለፈን ነገር ለመጠቆም ይረዳናል። ሌላው ላስት ይር፣ yesterday፣ ago እንደዚህ አይነት ቃላቶች ሲምፕል ፓስት መሆኑን ይነግሩናል ማለት ነው። ላስት ይር ማይ ፋዘር ፕሮዲውስድ ራይስ ይላል። ባለፈው ዓመት አባቴ ምን አደረገ? ሩዝ አመረተ። we often use expression with ego። ኤጎም ካለ ፓስት ቴንስ ነው። with past simple I tilled the land a long time ago። so ego የሚለው ነገር ካለ ፓስት ቴንስ እንጠቀማለን ማለት ነው። ሌላኛው a series of completed action ነው። አክሽኑ አልቋል ግን ሲሪየስ ነው፣ ተከታታይነት ያለው አክሽን ነው። we use the simple past to list a series of completed action in the past። this action happen first second። አክሽኑ መጀመሪያ ላይ የሆነ ድርጊት ተፈጸመ፣ ቀጥሎ የሆነ ድርጊት፣ ቀጥሎ የሆነ ድርጊት፣ ሶ ተከታታይነት ያለው ነው። ለምሳሌ I finished work መጀመሪያ ሰራሁ ማለት ነው፣ ስራዬን ጨረስኩ። walk to the plot ከዛ ወደ ፕሎቱ ተጓዝኩ። and found a nice tomato to taste ከዛ በኋላ ናይስ የሆነ ቶማቶ ምርጥ የሆነ ቶማቶ አገኘው ቀመስኩት ማለት ነው። ሶ ይሄ አሁን ደረጃ በደረጃ ነው። መጀመሪያ ምንድነው ስራውን ነው የጨረሰው። ከዛ በኋላ ወደ እርሻ መሬቱ ሄደ። ከዛ በኋላ ቶማቶ አገኘ ማለት ነው። ሶ ይሄ series of completed action ኦሬዲ አልፏል፣ ግን ድርጊቱ ግን በተከታታይነት ነበር ሲከናወን የቆየው። duration in the past ቆይታው በፓስት ምን ያህል እንደቆየ። so the simple past can be used to with duration which starts and stops in the past። የጀመረበትና ያቆመበትን ጋፑን ዱሬሽኑንም እንደዚሁ ለማሳየትም እንጠቀምበታለን ማለት ነው። ሌላኛው past continuous ነው። ይሄ ደግሞ action or event in the time before ነው which began in the past were still going on when another event occurred። ሌላኛው past continuous tense ደግሞ አክሽኑ በፓስት ነው፣ ከዚህ በፊት ነው የጀመረው፣ ከዛ አክሽኑ ቀጥሏል ማለት ነው። እስከሆነ ጊዜ ወይ ደግሞ ሌላ ኢቨንት ሌላ ድርጊት መጥቶ እስከሚያቆመው እስከሚረብሸው ድረስ ቀጥሏል የሚለውን ነገር ይነግረናል። እሺ ኢንተረፕትድ አክሽን ኢን ዘ ፓስት ኦሬዲ ኢንተረፕት የሆነ አክሽን አለ። ሁለት አክሽኖች አሉ።
አንደኛው አክሽን ሌላኛውን አክሽን ኦሬዲ ኢንተረፕት አድርጎታል አቋርጦታል ማለት ነው። ሶ ለምሳሌ እዚህ ጋር አለ use the past continuous ይላል። past continuousን ተጠቀሙ to indicate the longer action። ሉክ ሁለት አክሽኖች አሉ longer action እና short action ማለት ነው። ሶ longer actionን past continuous in the past was interrupted by short action ለን ያቋረጠውን አክሽን ደግሞ short action ነው። እሱን ደግሞ በሲምፕል ፓስት እንገልጸዋለን። እሺ አሁን እዚህ ኤግዛምፕል ላይ ሉክ አለም was mowing the wheat crop the other day when the snake appeared። አለሙ ምን እያደረገ ነበር? እያጨደ ነበር። የዊት ክሮፕ የስንዴ አዝርት ማለት ነው። ከዛስ when snake appeared ከዛ ስኔኩን አየ ማለት ነው። ሶ ስኔኩን በማይበት ጊዜ ክሮፑን እያጨደ ነበር። ሶ ሎንገር አክሽኑ ማን ነው? ክሮፕ ማጨዱ ነው። ሶ ይሄንን በምን ገለጽን? በፓስት ኮንቲኒዩስ። ስኔኩን ማየቱ ደግሞ appeared ሲምፕል ፓስት ነው ማለት ነው። ሶ ይሄኛው አክሽን ሾርት አክሽኑ ሎንገር አክሽኑን ረብሾታል ማለት ነው፣ ወይ ደግሞ እንዲቋረጥ አድርጓል ማለት ነው። while we were having picnic it is started to rain። ሽርሽር ላይ እያለን ፒክኒክ ማለት ሽርሽር ነው። ሶ ሽርሽር ላይ እያለን ዝናቡ ጣለ ማለት ነው። ሶ ይሄ were having የምንለው past continuous tense ነው፣ longer action ነው። ሶ longer actionን በpast continuous እንሰራለን። short actionን ደግሞ interrupt ያደረገውን ደግሞ በsimple past ማለት ነው። what were you doing when you broke your leg? ምን እያደረግክ ነበር? ሌግ ወይ ደግሞ እግርህ ሲሰበር። ሶ የሚያደርገው ነገር ረጅም ነው፣ እግሩ መሰበሩ ደግሞ ሾርት አክሽን ነው። I was storing the cereals። ሶ ብልክ በዚህ መንገድ ፓስት ኮንቲኒዩስ ቴንስን እንጠቀማለን ማለት ነው። ታይሙም ሊገለጽ ይችላል። ስፔሲፊክ ታይም አስ ኢንተርፕሬቴሽን ሎንገር አክሽኑ ኢንተረፕት የሆነበት የቆመበት የተቋረጠበት ታይሙንም ልናስቀምጥ እንችላለን ማለት ነው። ለምሳሌ እዚህ ጋር at midnight ጊዜውን ተናገረ። we were still driving through the desert yesterday at this time። ሶ እዚህ ጋር yesterday የሚለውም ታይሙ ነው። ሶ አክሽኑ የተቋረጠበትን ነው እዚህ ጋር የሚነግረን። yesterday at this time ትናንትና በዚህ ጊዜ I was sitting my desk on at work ለስራ ደስኩ ላይ ቁጭ ብዬ ነበር። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። ሌላኛው ፓራላል አክሽን ነው። ቀደም ሎንግ አክሽን እና ሾርት አክሽን ብለን አይተናል። ፓራላል አክሽን ማለት ደግሞ ሁለት ድርጊቶች በተመሳሳይ ጊዜ ሲፈጸሙ ማለት ነው። ለምሳሌ እዚህ ጋር I was studying while he was making a dinner እያጠናሁ ነበር እሱ እራት ሲሰራ። ሶ እሱ እያጠና ያለ ሌላኛው ልጅ ደግሞ እራት እየሰራ ነበር ማለት ነው። ሶ ሁለቱ በተመሳሳይ ጊዜ የተከናወኑ ድርጊቶች ናቸው። ሶ እነዚህን ድርጊቶች ለመግለጽ ፓስት ኮንቲኒዩስ እንጠቀማለን ማለት ነው። they were eating dinner discussing their plan and having a good time። እነሱ ምግብ እየበሉ ነበረ፣ ስለ እቅዳቸው እየተወያዩ ነበረ፣ አሪፍ ጊዜ ነበራቸው ማለት ነው። ሶ እዚህ ጋር አሁን were eating dinner የሚለው discussing their plan የሚለው having a good time የሚለው በተመሳሳይ ጊዜ የተፈጸመ ድርጊት ነው። repetition and irritation with alwaysን በምንጠቀምበት ሰዓት ደግሞ ድግግሞሽ ካለ ሶ በዛን ሰዓት ምን እንጠቀማለን? alwaysን ከፓስት ኮንቲኒዩስ ጋር እንጠቀማለን። the past continuous with words such as always constantly expresses idea something irritating የሚረብሽ ነገር ማለት ነው። shocking የሚያስደነግጥ ነገር ከሆነ often happen in the past በባለፈው ነው፣ ኦሬዲ ያለፈ ነው፣ ግን ድርጊቱ አስደንጋጭ የሆነ ነገር የሚረብሽ ነገር ከሆነ ፓስት ኮንቲኒዩስን ከኦልዌይስ ጋር እንጠቀማለን ማለት ነው። ድርጊቱ አስደንጋጭ ከሆነ she was always coming to class late ይሄ ወይ ደግሞ አናዳጅ ነገርም ከሆነ ሶ አሁን ይሄ የሚያናድድ ሐሳብ ነው፣ ሰውየው ተናዷል ማለት ነው። she was always coming to class late ሁሌ አርፍዳ ነው የምትመጣው፣ በዛ ምክንያት ተናጋሪው ተናዷባታል ማለት ነው። he was constantly talking በቃ ያለ ረፍት ነው ቶክ የሚያደርገው የሚያወራው። he annoyed everyone ሁሉንም ያበሳጫል ማለት ነው።
ሶ always ከተጠቀምን constantly የሚለውን ወርድ ከተጠቀምን ያ ነገር የሚያበሳጭ ነገር ነው ማለት ነው። ሌላ compound adjective ነው። compound word in English language is formed from two or more words. ሶ compound word ስንል English language ላይ ሁለት እና ከዛ በላይ በሆኑ ወርዶች ነው የሚሰሩት። compound word can be closed ሊሆን ይችላል። ለምሳሌ seafood አሁን closed ነው seafood። open ሊሆን ይችላል water ice open ማለት water አለ መሃል ላይ ጋፕ አለው ice። hibernated ማለት ለምሳሌ first class ሲል first ከዛ ሃይፈን አለች class። ሶ closed ሊሆን ይችላል open ሊሆን ይችላል ሃይፈን ሊሆን ይችላል ማለት ነው። compound adjective is an adjective that contains two or more words ሁለት እና ከዛ በላይ የሆኑ ወርዶችን የያዘ ነው ማለት ነው። ለምሳሌ noun እና noun እዚህ ጋር አለ። a break that takes 10 minutes 10 ደቂቃ የሚወስድ እረፍት ምን ይባላል? 10 minute break። a bicycle ride over long distance ለረጅም ርቀት የሚነዳ ባይስክል ምን ይባላል? long distance bike ride። ሶ long distance የሚለው ባይስክሉን ይገልጸዋል ማለት ነው። እዚህ ጋር ደግሞ a person who works hard is ጠንክሮ የሚሰራ ሰው ምን ይባላል? hard working person። an athlete who breaks record የሚሰብር አትሌት ደግሞ ምን ይባላል? a record breaking athlete። a room that is free from smoke ከጭስ ነፃ የሆነ ክፍል ምን ይባላል? smoke free room። an engine cooled by a water ሞተር ነው ኢንጂን መኪና የሚቀዘቅዘው በውሃ ነው ምን እንለዋለን? ይሄንን water cooled engine። a man with bad temper መጥፎ ባህሪ ያለው ሰውዬ a bad tempered man ይባላል ማለት ነው። a city that has dense population በጣም ብዙ የተጨናነቀ ህዝብ ያለበት ቦታ ምን ይባላል? densely populated city። ሶ በዚህ መንገድ እኛ ደግሞ ይሄኛውን እንሰራለን ማለት ነው። a report that is 30 page long ሶ ይሄን ስንሰራው ምን ይሆናል? 30 page report ሶ ይሄን ሲሰሩ 30 page report ኦኬ። ከሁለተኛው ልጀምር። የመጀመሪያው ተሰርቷል ኦሬዲ a walk that takes 10 minutes የሚለው 10 minute walk ሶ በዚህ መንገድ ይሄንን እንጨርሳለን። ሶ a boy who is 5 years old የሚለው a 5 years old boy a 5 year old boy እንላለን። a report that is 30 pages long ሶ ይሄንን ደግሞ 30 page report a 30 page report። አራተኛው children who behave well ይሄ ደግሞ well behaved children አምስተኛ a man who has short hair ለሚለው short haired man a lady with kind heart ጥሩ ልብ ያላት ሌዲ ሶ እቺን ደግሞ ስንገልጻት ምን እንላለን? a kind hearted lady a woman who has strong will ጥሩ ምኞት ያላት ሴት a strong willed woman a traffic that moves slowly slow moving traffic እንለዋለን። ይሄን ደግሞ slow moving traffic a man who looks good a good looking man a room that has bright lights a bright light room ሶ ይሄንን a bright light room እንለዋለን።
ብራይት ላይት ሩም እንለዋለን። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ይሄን ደግሞ አዛምድ ነው። ይሄን እናዛምዳለን። match the word together to form 12 compounded adjective. ሶ ፓርት ለሚለው ምን እንላለን? ፓርት ታይም ኤጅ። ዌል ሁለተኛው ዌል ለሚለው ጂ ዌል ኖን። ሶስተኛ ሚድል ለሚለው ኤፍ ሚድል ኤጅ። እንግሊሽ ስፒኪንግ ኢ ማለት ነው። እንግሊሽ ስፒኪንግ ለሚለው ኢ ይሆናል። አምስተኛው አይስ አይስ ኮልድ ሶ መልሳችን ኢ ይሆናል። ስድስተኛ ኦልድ ፋሽንድ ሲ ይሆናል። ሰባተኛ ላስት ሚኒት ዲ ማለት ነው። ሆም ስምንተኛ ሆም ለሚለው ሆም ሜድ ሶ መልሳችን ምን ይሆናል? ቢ። ሶ ይህንን በዚህ መንገድ እንሞላለን ማለት ነው። ሰላም